ዲቪ ሎተሪ ፕሮግራም ተቋረጠ። በትናንትናው ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዲቪ ሎተሪ ፕሮግራም ከዚህ በኋላ አሜሪካ እንደማታዘጋጅ ተናገሩ። Trump administration is immediately pausing a green card lottery program that allowed the Brown University and MIT shooting suspect to enter the US. ስለዚህ በዛሬ ቪዲዮ ዲቪ ፕሮግራም ለምንድነው ሊሰረዝ የቻለው፣ እንዲሁም በዲቪ ፕሮግራም ወደ አሜሪካ የገባን ሰዎችስ ምንድነው የምንሆነው፣ እንዲሁም አጠቃላይ ከዲቪ ሎተሪ ፕሮግራም ጋር ተያይዞ የወጡ አዳዲስ መረጃዎችን በዛሬ ቪዲዮ የምነግራችሁ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጉዳይ ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ ቪዲዮዎችን ማግኘት የምትፈልጉ ሰዎች ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀምጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱ ልክ በዚህ በምትመለከቱት መልኩ ይከፍትላችኋል። እኔ ካስረዳኋችሁ በተጨማሪ የተብራራ ኢንፎርሜሽን ማግኘት የምትፈልጉ ሰዎች ካላችሁ ያስቀምጥኩላችሁ ሊንክ ተጠቅማችሁ ወደዚህኛው ፔጅ ሲወስዳችሁ ማድረግ የሚጠበቅባችሁ እዚህ ጋር እንደምትመለከቱት ትራምፕ አድሚኒስትሬሽን ግሪን ካርድ ሎተሪ የሚል አለ። ወይም ደግሞ እዚህ ጋር የምትመለከቱትን ኢሜጅ አንድ ጊዜ ትነኩታላችሁ። ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን በምትመለከቱት መልኩ ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። ለምንድነው ዲቪ ሎተሪ ሊቋረጥ የቻለው? እንዲሁም ደግሞ ምን አጠቃላይ የወጣ አዲስ ነገር አለ? ለምንድነው ሊቋረጥ የቻለው? እንዲሁም ደግሞ ዲቪ ሎተሪን ሲጠብቁ ለነበራችሁ ሰዎችስ ምን ተባለ? ምን አዲስ አማራጭ ተቀመጠ? የሚለውን አጠቃላይ ኢንፎርሜሽን የያዘ ፔጅ ነው። ስለዚህ እዚሁ ፔጅ ላይ አጠቃላይ ኢንፎርሜሽን ማግኘት እንችላለን። ብዙዎቻችን እንደምናውቀው ዲቪ 2027 ከወትሮ ሊዘጋ ይችላል። ወይም ከዚህ በፊት ኦፕን በሚደረግበት ጊዜ ማለትም ፎርም መሞላት በሚጀመርበት ጊዜ ዲቪ 27 አልተጀመረም ወይም መጀመር ከነበረበት ጊዜ ኦልሞስት ወደ 2 ወር የሚሆን ሌት አድርጓል ወይም ሊዘጋ ይችላል። የሚሆነበት ምክንያት ከዚህ በፊትም በርካታ ቪዲዮዎች ያዘጋጅላችሁ ነበር። የአሜሪካ መንግስትም አናውንስ እንዳደረገው ዲቪ 2027 ላይ ብዙ አዳዲስ ለውጦችን እያደረገ እንደሆነ ማለትም ለሬጅስትሬሽን $1 መከፈል እንዳለበትና የሱን የፔመንት ሜትድ እያመቻቹ ወይም እያስተካከሉ እንደሆነ አናውንስ አድርገው ነበር። በተጨማሪም ደግሞ ፓስፖርት የሌለው ሰው መሙላት እንዳይችል ማለትም ዲቪ 27ን እንደ ሌሎቹ ዲቪ 26፣ 25 እንዲሁም 2024 እንደመሳሰሉት የዲቪ አማራጮች መሙላት እንዳይችል ማለትም ፓስፖርት ያለው ሰው ብቻ መሙላት እንዲችል ፓስፖርት የሚገባበትን መንገድም ዲቪ 27 ላይ እያስገቡ እንደሆነ በእነዚህ ምክንያቶች ነው ዲቪ 27 የዘገየው ሲሉ ራሳቸው አናውንስ አድርገው ነበረ የአሜሪካ ገቨርንመንት ማለት ነው። አሁን ደግሞ የትራምፕ አስተዳደር በትናንትናው ዕለት ዲቪ ፕሮግራም ሙሉ በሙሉ ከአሜሪካ ላይ እንዳቋረጡ፣ የሚያቋርጡበት ምክንያት የአሜሪካን ሕዝብ ለመጥቀም ነው ወይ ደግሞ የአሜሪካን ሕዝብ የሚደርስበትን ጉዳት ለመከላከል ነው ሲሉ አናውንስ አድርገዋል ማለት ነው። ስለዚህ አጠቃላይ ዲቪ ፕሮግራም በአሜሪካ እንዲቋረጥ እንደወሰኑ የትራምፕ መንግስት በትናንትናው ዕለት አናውንስ አድርገዋል። የሚሆነበት ምክንያት አንድ ዩኒቨርሲቲ ውስጥ በሚማሩ ተማሪዎች በተፈጸመ ግድያ ነው። ይህም ግድያ የተፈጸመው በአሜሪካዊ ዜግነት ባለው ወይ ደግሞ በአሜሪካ ሲቲዝን በሆነ ዜጋ ላይ ግድያው በመፈጸሙ ምክንያትና እነዚህ ግድያውን የፈጸሙት ወንጀለኞችም በዲቪ ፕሮግራም ማለትም በዲቪ ሎተሪ ፕሮግራም ወደ አሜሪካ የገቡና ግሪን ካርድ ያገኙ ኢሚግራንቶች ወይም ስደተኞች በመሆናቸው ምክንያት የአሜሪካ መንግስት ወይም የአሜሪካ አስተዳደር ይህንን ውሳኔ ሊወስን ችሏል። ውሳኔውንም ሊያሳልፍ የቻለበት ምክንያት የአሜሪካ ዜግነት ያላቸውን ሰዎች ወይም አሜሪካኖችን ከእንደዚህ አይነት አደጋዎች ለመጠበቅ ነው። አደጋ ወንጀል እየተፈጸመ ያለው በኢሚግራንቶች ወይም በስደተኞች ምክንያት ስለሆነ ዲቪ ሎተሪ ፕሮግራም ከዚህ በኋላ በአሜሪካ ምድር ላይ እንዲቋረጥ እንደወሰኑ በትናንትናው ዕለት የወጣው መግለጫ ያሳያል። Trump administration is immediately pausing a green card lottery program that allowed the Brown University and MIT shooting suspect to enter the US. Homeland Security Secretary Kristi Noem made the announcement this morning on social media. She's ordered the U.S. Citizenship and Immigration Services to suspend the Diversity Lottery Immigrant Visa Program. She wrote, it is to, quote, ensure no more Americans are harmed by this disastrous program. ስለዚህ ዶናልድ ትራምፕ በተናገሩት መሰረት ዲቪ ፕሮግራም ወይም ዲቪ ሎተሪ ፕሮግራም ሙሉ በሙሉ እንደተቋረጠ ገልጸዋል። ነገር ግን አዲስ የሚወጣ መግለጫ ካለ ማለትም በዩኤስሲአይኤስ ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚወጣ አዲስ መረጃ ካለ ተከታትዬ የማይደርሳችሁ ይሆናል። ነገር ግን በትናንትናው ዕለት የትራምፕ መንግስት ያሳለፉት ውሳኔ ወይም የሰጡት መግለጫ ይህንን ይመስላል። አሪፍ ኢንፎርሜሽን በአጭሩ እንዳገኛችሁበት ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄ ካለ እንዲሁም ኔክስት እንድሰራ
እንድሰራው የምትፈልጉት የቪዲዮ ሀሳብ ካለ ኮሜንት ላይ ጻፉልኝ። መግቢያ ላይ እንደነገርኳችሁም ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ አድርጋችሁ እንደዚህ አይነት ቪዲዮዎች በምሰራበት ጊዜ ቶሎ ቶሎ እንዲደርሳችሁ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ቪዲዮ እንደወደዳችሁት እንደተመቻችሁ ላይክ ያረጋችሁ አሳውቁኝ። ላይክ ባረጋችሁት ቁጥር ማለትም ምን ያህል ቪዲዮ ሰፖርት ያረጋችሁ እየተመቻችሁ እንደሆነ ስለምረዳ በርካታ አዳዲስ አፕዴቶች በሚወጡበት ጊዜ ቶሎ ቶሎ ተከታትዬ እንዳይደርሳችሁ ይረዳኛል ማለት ነው። ስለዚህ ሁላችሁም ላይክ ያረጋችሁ ቪዲዮ እንደተመቻችሁ እንደወደዳችሁ ታሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ጊዜ።